አልሲሲ በድጋሚ ኢትዮጵያን አስጠንቅቀዋል። ግብጽ አስፈላጊ እርምጃዎችን ትወስዳለች። ኢትዮጵያ በአባይ ወንዝ ላይ ግንባታ አስመረቀች። የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟና ውሃ ደህንነቷን ለማስጠበቅ አስፈላጊ የሆነውን ሁሉ እርምጃ እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ ተናግረዋል። ፕሬዝዳንቱ ኢትዮጵያ ታላቁ ህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ እንደማትመለከት ተናግረዋል። አልሲሲ በዋና ከተማቸው ካይሮ በተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባሳለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥም በተባበሩ መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ ዕለት ባደረጉት ንግግር ላይም ባለፉት ሳምንታት በሱዳን ውስጥ በተከሰተው የጎርፍ መጥለቅለቅ የኢትዮጵያ ግድብን ተጠያቂ አድርገዋል። የኢትዮጵያ ግድብ ተገቢ ባልሆነ ሁኔታ እያስተዳደረች በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ ተፋሰስ ሀገራት ውስጥም ጉዳት ደርሷል። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ ስራ ሂደት ላይ ህጋዊ አሰሪ ስምምነት እንዲደርስ ያቀረብነው ጥያቄ ትክክል መሆኑ የሚያሳይ ማስረጃ ነው ብለዋል። አልሲሲ የኢትዮጵያ የታችኛው ተፋሰስ ሀገራት አስቀድማ ሳታውቅ ወይም ሳታተባብር ወጥነት የሌለው ውሃ ትለቃለች ሲሉም ከሰዋል። የኢትዮጵያ የውሃና ኢነርጂ ሚኒስትር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣቸው መግለጫ በሐሰት የተሞላና ተንኮል አዘል በማለትም ውድቅ አድርገዋል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ሰጥተዋል። አልሲሲ ሀገራቸው የወሰደችውን ዲፕሎማሲያዊ እርምጃ የጥንካሬ መግለጫ፣ የብስለትና የንግግር ማመንና የኃይል ተፋሰስ ሀገራት ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑ ገልጸዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ የሚኖርባቸው ወቅትም የውሃ አለቃቀቅን ለመቆጣጠር የሚያስችል አሰሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት የአካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው ተፋሰስ ሀገራት የእድገት ፍላጎትና የታችኛው ተፋሰስ ሀገራት ከጉዳት መከላከል በሚል ሚዛን መካከል ብቸኛው አማራጭ ነው ብለዋል። ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖረው የተናጠለ እርምጃ የማትቀበለው ዓለም አቀፍ አሰራሮችና ስምምነቶች ወደ ጎን ስለሚል የተፋሰሱ ሀገራት ፍላጎት ስጋት ላይ ስለሚጥል እንዲሁም የፍትህና የመረጋጋት መርሆች ዝቅ ስለሚያደርግ መሆኑም በንግግራቸው ላይ አስታውሰዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዝ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠለ እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታ ወቅትም 14 ዓመታት በተለያዩ ዙር የተደረገው ድርድር የጠቀሱት ፕሬዝዳንቱ የሁሉም ፍላጎት ከግምት ያስገባ አሰሪ ህግና በመብትና ግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነት ታሳቢ ያደረገ ፍትሐዊና ብልሃታዊ የተሞላበት ዲፕሎማሲያዊ መንገድ እንደነበር ገልጸዋል። ፕሬዝዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጣቸውን የዓለም ግቦች የሚያሟላ በርካታ ጥሩ ቴክኒካዊ አማራጭና የሁለቱን የታችኛው ተፋሰስ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበር ጠቅሰዋል። ነገር ግን የዚህ የግብጽ አማራጭ የፖለቲካ ፍላጎት ባለመኖሩና በጠባብ ፖለቲካ ሀሳቢዎች የሚመራ ተናጥል እውነታን የመጫን ፍላጎት ብቻ ሲገልጽ የሚችል ግትርነት ተቀባይነት ሲያገኝ ቀርቷልም ብለዋል። አልሲሲ ወንዙ የሁለቱን ተፋሰስ ሀገራት መንግስት የጋራ ንብረትና ብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛው የሉዓላዊ ሀሰት ይገባኛል ጥያቄ ተቀባይነት እንደሌለውም አመላክተዋል። ግብጽ በዓለም ላይ የውሃ ጥረት ካለባቸው ሀገራት መካከል መሆኗ የጠቀሱት ፕሬዝዳንት አልሲሲ በሀገራችን 100 ሚሊዮን ህዝብ 98 በመቶ የውሃ ፍላጎት የሚገኙ ከአባይ ወንዝ መሆኑ ጠቅሰው ህልውና ጉዳይ ነው ሲሉም አስቀምጠዋል። ፕሬዝዳንቱ አክለውም ሀገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረውን ዲፕሎማሲ መንገድ የደካማነት ምልክት አለመሆኑ በመጥቀስ ነገር ግን ኢትዮጵያ እየተከተለችው ያለው አካሄድ አኳያ ዝምታ እንደመምረጥም እና ጥቅሟን ለማስከበር ፍላጎት ያላቸው እርምጃ እንደምትወስድም በድጋሚ ተናግረዋል። አልሲሲ ደንበር ተሻጋሪ ወንዞች የተፈጠሩ ዜጎችን ሊከፋፍሉ ሳይሆን ለውህደትና ለትብብር ድልድይ እንዲሆኑ ነው ብለዋል። የውሃ ደህንነት ቅንጦትና ዘላቂ ልማት አማራጭ አይደለም ካሉ በኋላ እነሱ ሊጠበቁ የሚችሉ ዓለም አቀፍ ህግ በጋራ ጥቅምና ሁሉንም ተጠቃሚነት የሚያደርግ መርህ ላይ በተመሰረተ ፍትሐዊ አጋርነት ብቻ ነው ሲሉም ተናግረዋል። ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ አጠናቆ ስራ ጀምረዋል። ግብጽ በአፍሪካ ግዙፍ የሆነው ግድብ ጉዳይ ባለፉት ዓመታት በተባበሩት መንግስታት ድርጅት፣ አፍሪካ ህብረትና ለአረብ ሊግ በማቅረብ ኢትዮጵያ ላይ ጫና ለማሳደር ሞክራ ነበር። በዓለማችን ርዝመቱ የሚታወቀው በአባይ ወንዝ ላይ 85 በመቶ በላይ ውሃ የሚያገኘው ኢትዮጵያ ሲሆን የወንዙ አብዛኛው ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ የበላይነት ስትጠቀምበት የነበረውን ውሃ መጠን ያሳንስብኛል የሚል ስጋትም ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈጠረውና አብዛኛው የውሃ ድርሻ የሚሰጣትን ቅኝት ግዛት ስምምነት በመጥቀስም የወንዙ ውሃ ሙሉ በሙሉ በላይነት ለብቻዋ የሚጠቀም ፍላጎት በማለትም ኢትዮጵያ ይህን ሁኔታ መለወጥ እንዳለባት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻዋ ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርሱና ግንባታ የግብጽ ውሃ ደህንነት አደጋ ላይ እንደማይጥሉ ተደጋጋሚ ገልጻለች።